ሰላም እንዴት ናችሁ? ይህን ጥያቄ ቀድማችሁ ለመለሳችሁ 5 ሰዎች ሽልማት አዘጋጅተናል። ሽልማቱ የተማሪዎች ዩኒፎርም ነው። እናንተ ጥያቄውን መልሱ፣ እኛ ደግሞ እናንተ የፈለጋችሁትን የትምህርት ቤት አይነት ዩኒፎርም፣ ጥርት ጽድት ያለ ዩኒፎርም እንሸልማችኋለን። ለመሸለም ደግሞ የትም መሄድ አያስፈልግም። ቪዲዮውን በአትኩሮት መመልከት ብቻ በቂ ነው። መልሱ እዚሁ ቪዲዮ ላይ አለ። ቪዲዮን እንግዲህ ላይክ፣ ሼር፣ ኮሜንት በማድረግ ጀምሩት። በቀጥታ ወደ ጉዳይ ልውሰዳችሁ። ዩኒፎርም ለመግዛት እንግዲህ ልጆቼን ይዤ ከቤት ወጥቻለሁ። እንደምታዩት አየሩን ጊዜው ያው የዝናብ ወቅት እንደመሆኑ መኪናዬም ቆሸሽ ብላለች። በዛው አሳጥባታለሁ። ትንሽ ግን ለዩኒፎርም ዘግየት ብለናል። በተለይ ማሰፋት ለለመድ ወላጆች ይህንን እንግዲህ መጨናነቄን የተመለከቱ ወዳጆቼ ምን አጨናነቀሽ? ማሰፋት እኮ ቀርቷል። ዩኒፎርም በፍሪ ሳይዝ ሊያውም በኢንዶኔዥያ ጨርቅ ሄደሽ ብቻ ፒክ ማድረግ ነው ብለውኛል። ዋጋው በዛ ላይ ደግሞ የጨርቁ ኳሊቲ በእርግጥ ኢንዶኔዥያ ጨርቅ ላይ በጥራት በኩል አትታማም። እስኪ እንደተባለው ነው ወይ? ሁሉንም ነገር ነው እንግዲህ ዛሬ ወደ እናንተ የማደርሰው። እየተጫወትን እንሄድ። ዛሬ ስልኩ እየወደቀ ተቸገርን። ምን እኔ እንግዲህ አስፋልቱ ጋር እስክንወጣ ድረስ እንዳያችሁት እንግዲህ ከሰፈር እስክንወጣም በትክክል መቅረጹን አልቻልኩም። ኤኒዌይ አሁን መንገዳችንን ይዘናል። ሽልማት ወደሚያስገኘው ጥያቄ ደግሞ ልሰዳችሁ። ቀደም ሲል ዩኒፎርም ፍለጋ እንደወጣሁኝ ነግሬያችኋለሁ። በኢንዶኔዥያ አንደኛ ደረጃ ጨርቅ ተዘጋጅቶ በፍሪ ሳይዝ እየቀረበ ያለው ዩኒፎርም የት ነው የሚገኘው? ወይም ደግሞ ባጭሩ ወደ የትኛው ሱቅ ጎራ ልል ነው እያልኳችሁ ነው። መልካም እድል። እንግዲህ እናንተ እየሞከራችሁ አብረን እንሄድ። እውነት ነው። ዋው ስትሮበሪ ነው። 5.40 ስትሮበሪ ነው። አካባቢውን በማየት ብቻ እንግዲህ መገመት ትችላላችሁ። ቦታው ላይ ደርሰናል። እኛም እንግዲህ ወደ ውስጥ እንግባና የቀረውን ደግሞ አብረን እንመልከት። እንግዲህ እንደምትመለከቱት የሚሆናቸውን ዩኒፎርም በልካቸው ለማግኘት እየሞከሩ ነው የሚገኙት። ዋው እንደ ነገሩኝ ከሆነ እንግዲህ የምትመለከቱት ሹራብ ድርብ ክር ይባላል። ከነጠላ ክሩ የተሻለ ኳሊቲ ያለው፣ እነሱም ሹራብ በድርብ ክር ብቻ የተሰራ እንደሚይዙ አውርታኛለች። እንግዲህ እንዳያችሁት የወንዱ ልጄ ልክክ ብሎበት ቆንጆ ዩኒፎርም አግኝተናል። ሴቷ ልጄ ላይ ግን ያው ፍሪ ሳይዝ ያለ ቢሆንም ትንሽ ወገቡ ሰፋ ስላላት ሊያስተካክሉላት ነው። በነገራችን ላይ እዛው አጠገባቸው በልካችሁ ተጠቦ መስተካከል ያለበት ነገር ተስተካክሎ ወዲያው ነው የምትወስዱት። ሰናይ ትባላለሁ። የአበባ ጋርመንት ያው የስራ ባልደረባ ነኝ። ስመርጣችሁ ስለመጣችሁ እናመሰግናለን። ያው አበባ ጋርመንት የተማሪዎች ዩኒፎርም እንዲሁም የሆቴል ዩኒፎርሞችን እናካትታለን። የተለያዩ የዌተር፣ የስጋ ቤቶች፣ የሆስፒታል፣ የእያንዳንዱ ተቋማት የድርጅት ልብሶች የሚሆን የስራ ለምሳሌ አሁን የቀን ሰራተኞች ለብሰው የሚሰሩት ለስራ የሚሆን አለም ደግሞ የተማሪዎች ዩኒፎርም የተለያዩ ትምህርት ቤቶችን አቅርቦት ነው የምናቀርበው። ይመስላል ስራችን። መልካም። ጨርቁን ከየት ነው የምታመጡት? ብዙ አይነት ጨርቆች አሉ። ለምሳሌ አሁን ከአንደኛ ደረጃ ከኢንዶኔዥያ ከምንለው ጨርቅ ተነስተን ዝቅ እያለ በደረጃ ሁሉ
ሁሉም አቅሙን ያማከለ ከከፍተኛ ደረጃ እስከ ዝቅ ባለ አላቸው። ሁሉም ደረጃ አላቸው። ጨርቁን በዋነኝነት ከውጭ ነው የሚመጣው። ጨርቁ ከውጭ ይመጣል። ስራው ግን እዚሁ ሀገር ውስጥ ነው የምንሰራው። ራሳችን የቻለ ማምረቻ አለን፣ እዚሁ እናመርታለን። ራሳችን ባሉ ባለሙያዎች ተቆርጦ ተሰፍቶ ነው ወደ ሱቅ ወደ ሽያጭ ላይ የሚመጡት። ፍሪ ሳይዝ አብዛኞቹ ፍሪ ሳይዝ ተሰርተው ነው የሚገቡት። አንደኛ ደረጃ ኢንዶኔዥያ ነው። በኦርደር ከፈለጉ ከዛ አነስ ባለው መሰራት ይችላል። አሁን ለምሳሌ ኢንዶኔዥያ የውጭ አለ፣ የሀገር ውስጥ 6000 የሚባል አለ፣ ቻይና የሚባል ጨርቅ አለ እና ከሱ አንፃር ነው። ግን ዩኒፎርም እንዳጠቃላይ አሁን እኛ የምንሰራው በአንደኛ ደረጃ ነው። ምክንያቱም ቶሎ የሚያልቁ ነገሮችን ሰርተሽ ከስተመር ከማራቅ ጥራት ያለው ነገር ይዘሽ ቆይታ ያለው ነገር ነው እያቀረብን ያለ ነው ማለት ነው። በልኬት ደግሞ እንዲሰራላቸው ለሚፈልጉ ደግሞ ኦርደር ሆኖ በልኬት ተሰርተው ይመጣሉ። ያው ይሄ የሽያጭ ቦታችን ነው። ማምረቻችን ሌላ ቦታ ነው። ራሱን የቻለ የሚሰራበት ቦታ አለ። ይሄኛው የሽያጭ አቅርቦት የምናውልበት ቦታ ነው ያለው። ልኬት በምን ያህል ጊዜ ነው የምታደርሱት? አንድ ሳምንት። በአንድ ሳምንት ውስጥ 7 ቀን። አሁን የዩኒፎርም ሰዓት ስለሆነ ከፍተኛ ቀጠሮ ቢኖር 10 ቀን ነው። እሱም የዩኒፎርም ሰዓት ስለሆነ ነሐሴ ጋር ያው የተለያዩ ትምህርት ቤቶች አሁን ጋር ተለምዷል 22 ላይ ያው ብዙ ሰው መጥቶ ኦርደር ያደርጋል። ከተጨናነቀ 10 ቀን። ከዛ ውጪ በአንድ ሳምንት ውስጥ የሚፈልጉትን ያክል ዩኒፎርም በቂ ሰፊ ማቅረቦትም ስላለ ይደርሳል። ምን አይነት ዩኒፎርም ነው የምትይዙት? የትኞቹን ትምህርት ቤት? እያንዳንዱ ትምህርት ቤት አሁን ለምሳሌ እንትን አለ፣ ሊስት አለ፣ ማስመረጫ አለ። እንደዚህ እንደምታዩ የእያንዳንዱ ትምህርት ቤት ተጽፎ ይቀመጣል። የሚፈልጉት ትምህርት ቤት መጣው ለምሳሌ ኦሜጋ፣ የኔታ፣ ዲቦራ፣ ቅዱስ ማርቆስ፣ ኤልቤካድ ያው ሁሉም የጊብሰን፣ ስታንፎርድ፣ ካቴድራል፣ ብሪቲሽ የእያንዳንዱ ከኬጂ ጀምሮ እስከ ፕሪፓራቶሪ ድረስ በሸሚዛቸውም ሱሪያቸውም የእያንዳንዱ ከለር አለ። የሚፈልጉትን መርጠው ኦርደር ያደርጋሉ። አሊያም ደግሞ ሽያጭ ገዝተው መሄድ ይችላሉ። የሁሉም አይነት ዩኒፎርም ትይዛለህ? የሁሉም ትምህርት ቤት እያንዳንዱ ይዛለ አለ። የሚገርመኝ ነገር ከልምድ ነው። እንዴት ነው የምታውቋቸው? እነ ከለሩ ከነምኑ የዚህን ሁሉ ትምህርት ቤት እንዴት ነው እንዲበቃል የምታውቋቸው? ይገርመኝ። ስራውን ተደጋጋሚ ስትሰሪው በዋነኝነት ደግሞ እዚህ ጋር ያው የዩኒፎርም ስራ ስትሰሪ ምናለ መስራት ያለብሽ ዩኒፎርም ነው። ስለ ዩኒፎርም ማወቅ አለብሽ። የትምህርት ቤት የት ይጠቀማል? ከስተመር ሲመጣ ያ ትምህርት ቤት ምናልባት አዲስ ሊሆን ይችላል፣ አዲስ ልጆቹን ያስመዘገበ ሊሆን ይችላል እና ከኛ ይጠብቃል ማለት ያንን ነገር ፍላጎቱን እናሟላለን። ስለዚህ በቻልነው መጠን እያንዳንዱ ትምህርት ቤት ራሳችን አውቀን ብቻናይም እንዲሁ በእውቅና ደረጃ በልምድ አንጻር ይዘናቸው ያላወቅነውን ጠይቀን ሰርች አድርገን ጉግል ላይ ሰርች አድርገን ከትምህርት ቤት ብዙ ጊዜ እንሰራለን። እንደዚህ ከትምህርት ቤት ጋር በጨረታ ስራን በምንም ስለምንሰራ ልምድ ይኖርሻል። አንጻር ያው ታወቀ። መልካም። ስለ አበባ ጋርመንት ማለት መደዳውን አሉ እንዳልሹ ዩኒፎርም ቤቶች ናቸው። እናንተ ጋር ሰው ሲመጣ ለየት ያለ ነገር ምን ያገኛል? እንደው ያው ብዙ ጊዜ ከስተመር ይደሰታል ማለት ከኔ በላይ ደግሞ ሞራው ነው እንዳልኩሽ ከኔ የተሻለ ልምድ አላት። በብዙ አመት ሰርታለች። አንድ አመታው ወደ 11 አመት የስራ ልምድ አላት። ከዛ አንፃር ልምድ ሲኖር ስራው ላይ የተማሪዎችን ፍላጎትን የቤተሰብን ፍላጎትን ያሟላ ነገር ነው ልታቀርብ። ለዛም ነው ከምንም በላይ ዋጋ አለ ማለት አቅምን ያማከለ እሱ። ከዛ ሲቀጥል ደግሞ ልብስ ላይ ጥራት ሰውን የሚያስደስተው በፈለጉት ልኬት እንደፈለጉት ነው ተሰርቶ ሲመጣላቸው በጣም ደስተኛ ይሆናሉ ማለት ነው። ከምንም በላይ እሱ ነው የቀኑ የምኑ ሳይሆን የሚፈልጉት አይነት ዩኒፎርም ተሰርቶላቸው ሲመጣ የመጀመሪያ መስፈርታቸው ነው። ዶላር እንግዲህ ሰሞኑን ደግሞ ጨምሯል እና ከዛ ጋር ተያይዞ ዩኒፎርም ላይ ጭማሪ የለም ወይ? ያው እስካሁን እኛ ባንዴ እንደ መጨመር ትንሽ ይከብዳል። በእርግጥ እቃ ስታመጪ ማውን በድሮ በምታመጪበት ዋጋ አይደለም የምታመጪው። ግን አሁን እኛ እየሰራን ያለ በአምናው ዩኒፎርም ዋጋ ነው እየሰራን ያለ። ምክንያቱም በጣም ጨምሯል። አሁን ከድሮ ከለመዱት ከስተመር ላይ በጣም ብጨምሪ ከስተመር እየራቀ ነው የሚሄደው። እሱን መሰረት አድርገን ተመጣጣኝ የሆነ ዋጋ ነው እየሰጠን ያለ ነው። ከ600 ብር ጀምሮ እስከ 1200 ብር ድረስ አለ። ሸሚዝ ደግሞ ከ450 ጀምሮ እስከ 700 ብር ድረስ አለ። ሹራብም እንደዚሁ
ሳይዛቸውን እድሜያቸውን መሰረት ባደረገ ነው። ስሞል፣ ሚዲየም፣ ላርጅ እያለ ይቀጥላል። በዛ ሂሳብ ነው የምናወጣው። የሹራብ ዋጋ ታዲያ አልተጠቀሰም? የሹራብ ዋጋ እጀ ሙሉና እጀ ጉርድ ሆኖ ይለያያል። እጀ ሙሉ ከ600 ብር ጀምሮ አለ። እጀ ጉርድ ከሆነ ደግሞ ከ700 ብር ጀምሮ አለ። እንደየሳይዛቸው ከ7 እስከ 750 800 ብር እያለ ይሄዳል። ሳይዛቸውን አይተን ከሳይዛቸው ጋር የሚሄደውን ዋጋ እናወጣለን። አስተያየት አድርገን በዲስካውንት ነው የምንሰራው። ስራ ላይ ወቀሳም አለ፣ ምን አለ ብዙ ነገር። ያው ሰፊ ስራ ሆኖ ሲሰሪ ብዙ ነገር በመሀል ሊመጣ ይችላል። ሚስቴክ ከኛም ሊኖር ይችላል፣ ከከስተመር ሊኖር። ግን እሱ ያው በስርዓት አንድ አድርገን አስደስተን ያው የሚፈልጉትን አሟልተን ስለምንልክ ለዛ ይሆናል። እንዴት ነው ታዲያ አዋጭነቱ ስለናንተ? ምን ማለት ነው? ከስራው አንፃር አሪፍ ነው ማለት በአንዴ የምታገኝበት አይደለም። ተደጋጋሚ ከብዛት ስራ የምታገኝበት ነው። ይሻላል። ምን ማለት ነው? በጣም ነው የማመሰግነው። እኛም እናመሰግናለን። ከአበባ ጋርመንት ጋር የነበረኝ ቆይታ ይህን ይመስላል። እንግዲህ ዩኒፎርምን የተመለከቱ የየትኛውም ተቋማት ዩኒፎርሞች እነሱ ጋር በስፋት ይቀርባሉ። ቀደም ብዬ እንደነገርኳችሁ ያው ወቅቱ የዩኒፎርም ነው። ልኬት ለሚፈልጉ በልኬት እንዲሁም ደግሞ ሽያጭም ያው ፍሪ ሳይዞች አሉ። ሄዳችሁ ጎብኟቸው። 22 አካባቢ ነው የሚገኙት። እንግዲህ ቀደም ብዬ በመግቢያዬ ላይ እንደነገርኳችሁ ቀደም ብላችሁ ለመለሳችሁ 5 ሰዎች የምትፈልጉትን አይነት የትምህርት ቤት የተማሪ ዩኒፎርም እንሰጣለን፣ እንሸልማለን። በድጋሚ መልካም እድል ይሁንላችሁ ብለናል።